አደፍርስ የት አለ? እዚህ የለም። ውሸታም ነሽ። እሺ ውሸት ነው እያወራች ያለችው። ቹቻ እውነትን ያሏቸው ስታይም ፋራ መስልሻለሁ እንዴ? እንዴ አራንቺ አራዳነሽ። አሁን ወሬ ማብዛቱን ተይውና አደፍርስ የት እንዳለ ተናገሪ። ፎንቄ አንተ እዚህ ነገር ውስጥ አትግባሺ። እኔና ጸጋ በደንብ ስለምንግባባ እናወራለን። አስታይል ጸጋ አሁን ፉገራሽን ተይና አደፍርስ የት እንዳለ ተናገሪ። ቹቻ የኔ ቆንጆ እውነትን ያሏቸው። አረ ዛሬ ደግሞ ያንቺ ቆንጆንክ። አንቺ ግን ይሁንሽ እባብ ነገር ነሽ። እሺ እንደዚህ ስትቅለሰለሽ ብትይሽ ቤዛ ብትሆን ታምንሽ ነበር። እኔ ቹቹሻ ግን መቼም ቢሆን አላምንሽም። እሺ እሺ ቆይ ምን አድርጊ ነው የምትይ? አደፍርስን ስጪ። እሱ እኮ ሐዋሳቱ ጋር ሄዷል። ውሸታም። እንዴት ሰሚኛለሽ? እኛ አቱ ጋር ቀርመን ደውለን ነበረ። አደፍርስ እዛ እንደሌለ ነግራናለች። እሷ ውሸቷን ነው። አንቺ ቁጫጭ ህይወትሽን የፈለግሽው አልመሰለኝም። እኔ ደመረ ትግስቴ ካለቀ ምን እንደማደርግ ታውቂያለሽ። እውነት ግን ጨክነህ ትከሰኛለህ? አንቺ ጨክነሽ መስክረሽብኝ የለ እንዴ? እኔ እኮ ወድጄ አይደለም፣ በዛ ላይ ፖሊሱ አስገድዳኝ ነው። እሱ አያገባኝም። እኔ ግን ማቀው ልታስፈርጅብኝ እንደሞከርሽ ነው። በእናታችሁ በቃ ይቅርታ አድርጉልኝ። አንቺ ፌንጣ ስርዓት አርግሽ፣ ካልሆነ መኝ በቀበቶ ሆነሽ ማጫወትሽ። እስቲ በእናትህ አትጨክንብኝ፣ በእናትህ። ጸጋ ከዚህ በላይ ጊዜ ባናጠፋ በጣም ጥሩ ይመስለኛል። ግን አንቺ ከመጀመሪያው ነው ከደመረ ጋር ሽርክ ሆነሽው። ነፃነቴን ለማወጅ ስል አይደለም ከደመረ ጋር ይቅርና ከሰይጣን ጋር ሻረካለሁ። እሺ አደፍርስ የት እንዳለ ነገርኳችሁ እንበል። ከዛስ? ከዛማ ሚጢጤን ወስዳታለሁ የሚለውን ነገር ተዋፉ እንዲዘጋ አረጋዋለሁ። ቹቻ በቃ በእናትሽ ከዚህ በኋላ በእህትሽ አላስፈራራሽም። በቃ ይቅርታ አድርጊልኝ። ደመረ። አቤት ቹቻ። ጸጋ የምትለውን ነገር የምታረጋ አይመስለኝም። እኔ ደግሞ በጣም ስለደከመኝ አሁን ቤት ገብቼ ማረፍ ይኖርብኛል። እና ምን ላድርግ? ነገ በጧት አንተና ቀስት ሆናችሁ ፖሊስ ጣቢያ ሄዳችሁ የወጋች ጸጋ እንደሆነች ትመሰክራላችሁ። ፎንቄ እንሂድ። ደመረ በእናትህ ተወኝ፣ በእናትህ። እተውሻለሁ፣ ግን ቹቻ የምትልሽን በጠቅላላ አድርጊ። ቆይ በምን ቢያስፈራሩ ነው እንደዚህ ሆንክ? እሷ አያገባሽም። ይልቅ አሁን ሳታመልጥሽ ሄደሽ እግሯ ላይ ወድቀሽ ይቅርታ ጠይቂያት። አይ ካልሽ ግን አዝናለሁ። ቹቻ ፎንቄ፣ ይህ አጠራሪ ምን ይመስላል? በእርግጠኝነት ያለበትን ቦታ ልትነግረን ነው። ጸጋ፣ እኔ ይቅርታ ሲሆን የሚፈልገው አደፍርስ ነው። እሺ እሺ። ግን ዛሬው ነው። ዛሬ አልችልም። ለምን? ምክንያቱም ያለው ቅርብ አይደለም። እመኚኝ፣ ነገ አመጣዋለሁ። የት ሆኖ ነው ቅርብ አይደለም ያልሽ? ደብረ ዘይት ነው ያለው እኮ። ደብረ ዘይት እኮ በጣም ቅርብ ነው፣ መምጣት ይችላል። አሁን እኮ ሰዓቱ መሽቷል፣ 11 ሰዓት አልፏል። በዛ ላይ አሁን ቢነሳ ራሱ አምሽቶ ነው የሚገባው። ከዛ አዲስ አበባ ከገባ በኋላ ራሱ እዚህ ለመምጣት ክራውድድ ነው። እሺ ደውይና ድምጽን አሰሚ። አሁን መደወል አልችልም። ለምንድን ነው መደወል የማትችይው? ስልኩን ክፍት የሚያደርገው በቀን 3 ብቻ ነው። ጠዋት 12 ሰዓት እና ቀን 9 ሰዓት፣ ከዛ ማታ 4 ሰዓት። ያው ይሄ የኛ መገናኛ ሰዓታችን ነው። አላምንሽም። ከፈለጋችሁ ልደውልለትና ስሙት። ይቅርታ፣ የደውላቸውን ደንበኛ አሁን ማግኘት አይችሉም። ባክዎ ትንሽ ቆይተው ደውሉ። ይሄው አያችሁታ። ጥሩ፣ ነገ በጠዋት ተነስቶ እንዲመጣ ንገሪው። እሺ? ለሱ ቃል ገባልሻለሁ። ደመረ። አቤት ቹቻ። ነገ እስከ 6 ሰዓት ሰጥቻታለሁ። እሺ? ተሳክቶላት ካመጣችሁ አመጣችሁ፣ ካልሆነ ግን ነገ አንተና ቀስቴ አብራችሁ ፖሊስ ጣቢያ ትሄዳላችሁ። ታዛዥ ነኝ። አንቺ መርስ
ተሳስተሽ የሆነ ነገር ለማድረግ ሞክሪና መቼም ቢሆን አልምርሽም። እሺ አታስቢ። እሱ እንኳን ቃል አላት። በጣም ጥሩ። ኦኬ እንሂድ። ሻምበሱ ለምንድን ነው አጣርፍ የጠራኝ? ለምን ሊሆን ይችላል? ስለ እኔ እንጂ ልጠይቅ ነው። እሱን በራሴ መንገድ አጣርቼ እነግርሃለሁ ብዬ ነው። ማለት እስካሁን አላጣራኸው? አዎ አላጣራሁ። ለምን መዋሸቱ አስፈለገ? ለምን ዋሻለሁ? የሆነ ምክንያት ስላለህ ነው እንጂ የላኩልህ ፎቶ የኔ እንጂ እንደሆነ እርግጠኛ ነኝ። ታዲያ እሱ ነው ብለህ ከወሰንክ እኔ ለምን ታስጨንቀኛለህ? እርምጃ ከመውሰዴ በፊት 100% እርግጠኛ መሆን ስላለብኝ። እንደዛ ካሰብክ ደግሞ ታግሰህ ጠብቅ። እስከ መቼ? ጥቂት ቀን። ግን በምትኩ ከኔ የሆነ ነገር ማወቅ እንደምፈልግ ነግሬኝ ነበር። በምትኩ የምትነግረኝ ነገር አለ። ምንድን ነው እሱ? እኔ የምልህ በዚህ ምድር ላይ አልማዝና ወርቅ ውድ ነገሮች ናቸው አይደል? አልገባኝም። መጉን ነገሩን ግልጽ አድርግ። ይቅርታ የለም። ይህንን ስልክ መመለስ አለብኝ። ከአንተ ጋር ደግሞ ሌላ ጊዜ እናወራለን። አሁን ልትሉ የፈለግከው ነገር በደንብ ገባኝ። በእርግጠኝነት ስለ እኔው አልማዝ ነው ሊያወራ። ወይኔ ይህ ሰውዬ ጸጋዬ ምርሽ ነው? አዎ አልኩ አይደለ እንዴ? ቆይ አንተ እያለን እንደዚህ መሰቃየት አለብኝ? ዛሬ ነገሮች እንዴት አድርጌ እንዳዘነገው ታውቃለህ? ምን አደረግሽ? የቹቻ እግር ስር ወድቄ። ጸጋ እያወራሽኝ ያለሽው ከምርሽን ነው? በእንደዚህ አይነት ጉዳይ የምቀልድ ቀሽም እመስልሃለሁ? አሁን ተረጋጊሽ። ለመሆኑ ደብረ ዘይት እንዳለ ነግረሻቸዋል? ደብረ ዘይት እንደሆነ ነው የነገርኳቸው እና ደግሞ ነገ እንደማስረክባቸው ነው እነሱ የሚያውቁት። እና ታዲያ ምን እናድርግ? አደፍርስ እጃቸው ሳይገባ ደመረን በቁጥጥር ስር እንድታደርግልኝ እፈልጋለሁ። ገባ? አዎ ገብቶኛል። መኮንን ፍጠን። በእርግጠኝነት ላንተ ነግሬ ደመረን እንደምትፈልገው ይገባቸዋል። ስለዚህ ብስለት የተሞላው ስራ እፈልጋለሁ። ጸጋ አታስቢ። እኔ መኮንኑን ማድረግ እንዳለብኝ አውቃለሁ። በጣም ጥሩ። ከቻልክ ዛሬ፣ ካልሆነ ግን ነገ ስልክ እጠብቃለሁ። በጣም ጥሩ። እናንተ ብሽቆች፣ እኔ ጸጋ ሳልቀደም እንዴት መቅደም እንደምችል አስተምራችኋለሁ። ፎንቄ ግን ያደረግነው ነገር ትክክል ነው እንዴ? ምኑ? እስከ ነገ ድል መስጠታችን አላውቅም ፎንቄ። ግን ደግሞ አሁን በቀረን ሰዓት የተለየ ነገር ስለማናረግ እኮ ነው ይሄንን አማራጭ ወሰድኩት። ቆይና ታዲያ ምን ልታደርግ ትችላለች? በእርግጠኝነት አሁን ለመኮንን ትደውልለታለች። እንደዛ ማለት ደግሞ መኮንን ደመረን ያስፈራረዋል። ከዛ ደመረኛን ይክደናል። ልክ እኮ ነው ፎንቄ። ቆይ ታዲያ ምንድነው ማድረግ ያለብን? ይኸውልህ በል አሁን ፈጠን ብለህ ለደመረ ደውለት። ከዛም በኋላ ይህንን ሀሳብ ንገረው። አስታይል ሄሎ ደመረ። ምን ቀረ? አንድ ሀሳብ መጥቶልኛል። ምን አይነት ሀሳብ? ይኸውልህ በእርግጠኝነት ጸጋ ለመኮንን መናገሩ አይቀርም እና ይኸውልህ እሱ ደግሞ አንተን ሊያገኝ ይመጣል። ስለዚህ በጭራሽ ከቤት መውጣት የለብህም። ይህንንም የተባበርኳችሁ ግዴታ ስለሆነብኝ ነው። ደግሞ ልታዘኝ ትሞክራለህ እንዴ? ኧረ በልበልቸው እንዴ! ሄሎ ደመረ። ሄሎ ዘጋው። ፎንቄ ይሄ ነገር ምንም እያማረኝ አይደለም። እመኚ ፎንቄ፣ ይሄ እቅድ ከተበላሸ ጸጋ በኃይለኛ ነው የምትበቀለን። ፎንቄ እንደማይቀርሙን ተስፋ አደርጋለሁ። አሁን የመጨረሻ ሰዓት ላይ እየደረስኩኝ ነው። ምንድን ነው? ብቻ እቅድ እንዳይበላሽ ጸሎት አድርጊ። ቆይ ቢበላሽ ምን ልታረግ ነው? ፎንቄ ፈረሰኛውን ነው የምልሽ። ጸጋን እሰቅላታለሁ። ሰማኛለህ ፎንቄ? ያኔ የኔና ያንተ ነገር ያበቃለታል። እሺ ይኸውልሽ ፎንቄ፣ አንቺ ነፃ ከወጣሁ በኋላ ሸቤ ቢገባ ምንም አይገርመኝም። እሺ ደህና ሁኚ። ኡፍ ፎንቄ፣ እኔ ግን ምን እንደማረግ እንደሚሻለኝ መሲ፣ ይህን ያህል እኮ መጨነቅ የለብሽም።
እንደፈራሁት ጎጆ ይሰማው። በቃ አሁን እኮ መጨነቁ ምንም መፍትሄ የለውም። እኔ ነኝ ጎትኩቼ እዚህ ነገር ውስጥ የከተትኩት። በሰዓቱ እኮ እንደ ጓደኛ የመሰለሽን ነገር ነው ያደረግሽው። በእኔ ምክንያት የፍቅር ህይወቱ አደጋ ላይ ወደቀ። በመካከላችሁ እኮ ፍቅር ካለ መልሶ ያስተካክሉታል። ምን ነው በቀረብኝ ሄጄ አለምን ባላናገራትስ ኖሮ። መሲ ስለ ሰብለ የፍቅር ህይወት ስትጨነቂ እኮ የራስሽን እየረሳሽው ነው። የኔ ምን ሆነ? ነገ እኮ ትልቅ ፕሮግራማችን ነው። እሱማ ስለዚህ እሱ ላይ ፎከስ እናድርግ። ምን አይነት መገጣጠም ነው ሲያስጣላ። እሺ እና ልብስሽን ምን አሰብሽ? አይ እስካሁን ምንም አላሰብኩም። መግዛት ካለብሽም ግዢ። ቆይ ወደ ሌላ ቀን ማስተላለፍ አንችልም? አንዳንድ ክፍያዎችን ከፍዬ ጨርሻለሁ። ብር ከየት አምጥተህ? አሁን ማሰብ ያለብሽ ፕሮግራሙ እንዴት እንወጣው ብለሽ ነው። በጣም ይቅርታ። እሺ ለምን? አንተ ለእኔ ጉዳይ እየተጨነክ እኔ ግን ለምን እንደሆነ ተረድቼሻለሁ። ስለተረዳኸኝ አመሰግናለሁ። ግዴታዬ እኮ ነው። ጓደኛ አይደለሽ? ታድዬ ግን ለምን አልሽ? በአጋጣሚ አግኝቼክ ዋጋ የምትከፍልልኝ ጓደኛ ሆንክ። አንዳንድ አጋጣሚዎች በጣም አስገራሚዎች ናቸው። የዛን ቀን ግን ስንገናኝ ለዚህ ምን በቃ መስሎኝ ነበር። ናታን እየመጣ ነው። የሆነ ነገር እናድርግ። እሺ ምን እናድርግ? የሆነ በቃ የፍቅር ነገር እናድርግ። እሺ ታይ ጅል ቀንዘት እናደርግ። ቆይ መስሎኛል። በባሩ ደስተኛ ነሽ? የቱ ጋር ነው ያለው ግን? እንዳትዞሪ፣ ባንቺ በኩል ነው። በዛ ተሸፍኖ እያየን ነው። እውነት ነው። ይሄኔ በቅናት እየተንጨረጨረ ነው። ቆይ ጉንጭሽ ልሳምሽ እንዴ? መጥቶ እንዳንቀር ብቻ ማለት አንቺ አለሽልኝ አይደል? ያው ተጋቢና ትክሽል ቸልኩ ግን ለምን መጣሽ? አያስፈልግም። እኔ እኮ የከፋ ነገር እንዲደርስባት አስቤ አልነበረም። ትሰሚኛለሽ? እኔ ማውቃት ብለች አይደለች። እኔ ያለሁበትን ችግር ስላላወቅሁ የፈለገ ነገር ይሁን እንዴት ለሁለት ተደበድባታላችሁ? ቆይ ምን አደረገች? አሁን ምክንያቱን ልነግርህ አልችልም። ከሌላ አራቂ ብለሽ ነው አይደል ደበደብሻት? ለምን? ምን ስለሆንሽ? ማለት ለምን ትወጂኛለሽ? ከኔ ጋር መሆን ትፈልጊያለሽ? መልሽልኛ። እንዴ ፍቅረኛ አለኝ አይደል እንዴ? ታዲያ ከኔ ጋር መሆኑን ካልፈለግሽ ለምን እሷ እንድትርቀኝ ፈለግሽ? ቆይ እሺ እንዴት አድርጌ ላስረዳ? ይኸውልሽ ምክንያትሽን በግልጽ እንድትነግሪኝ ነው ፈልገው። እሱ ማድረግ አልችልም። ጥሩ፣ እንደዛ ከሆነ ከአሁን በኋላ እንድንገናኝ አልፈልግም። እሺ? ቆይ ግን ለምን አትረዳኝም? ምኑን ልረዳሽ? ትወደኛለች አብራ መሆን ከኔ ጋር ትፈልጋለች ብዬ እንዳላስብ አልወድህም፣ ካንተ ጋር አብሬ መሆን አልፈልግም አልሽ። ታዲያ ምኑን እንድረዳሽ ነው ፈልጊው? እውነቱን ስትደርስበት ግን ትረዳኛለህ። እውነቱ አንቺና ዓለም ጋር ያለው። ዓለም ነግረኛለች፣ አንቺ ነው የቀረሽው። ለምን ምክንያትሽን በግልጽ አትነግሪኝም? እሺ አትራቀኝ። እኔም ማውቃት ሰብለና አሁን ፊት ለፊት የቆመ ያለችው ሰብለ ፍጹም የተለያዩ ሰዎች ናቸው። አንድ ናቸው፣ ምንም ልዩነት የለም። አሁንም ልቤ ንጹህ ነው። እሺ እንደዛ ከሆነ አሳይኝ፣ አሳምኚኝ። አሁን ላይ አልችልም። ለምን? እስካሁን የተፈጠረው ችግር ይበቃል። ሌላ ችግር መፍጠር አልፈልግም። ሰሚኛለሽ? ከአሁን በኋላ መተሽ ምክንያትሽን ስነግሪኝ ብቻ አገኘሽ፣ ካልሆነ እንዳታገኝ ተዛዝተሽ። አውጊኝ እንጂ አንቺ ምን ይዘጋሻል? ላውጋሽ ትላንት ዕለት አቡሽ ጋር ወንዝ ጋር ያደረጋችሁትን ነው። አንቺ ደግሞ ስንት ነው ማወጋሽ? ውሃ ረጨኝ፣ እኔም ረጨሁት። ይኸው ነው። እሱንም ማወጋሽኝ አይደል? ታዲያ ምን ፈልግሽ?
እንዲው ሌላ ነገር አልከጀለም ወይ ነው ያልኩሽ። ኧረ ምን ሊከጅል ነው አንቺ? የከተሜ ልጅ እኮ ከንፈር ይወዳል ሲባል ሰምቻለሁ። ኧረ አንቺ ልጅ ምን ሆነሻል? ማፈሪያሽን ነጠቁሽ እንዴ? ምኑን ልፈራው አንቺው ጓዴም አይደለሽ? ታዲያ ቢሆንስ ወግ እየመረጥሽ አትወጊም? እስኪ ተይኝ። ምንም ፍላጎት አላየሽበትም? ወግ ቀይሬ ያልኩሽ እኮ። አንቺስ ምን ጉድ ነሽ? ቸክታልሽ ማንም አይመልስሽም። ይልቅ ታያ አባይ መላኩ አገኘን እንጂ አውራሪስ ቢሆን የኔ አንዳችን ቀብር ነበር እኮ። እኔስ ምለው እሱን አይደል? አብሹዋ ግን ወግ አዋቂ ነው። እንድትስቂ ማድረግ ያውቅበታል። እሱንማ ታዩ። አሁን የሚያሳስበኝ ይዞ ሲሄድ መጨረሻዬ ምን እንደሚሆን ነው። ምን ትሆኛለሽ? እስኪ ተይኝ። አበበይ ደግሞ እድርሻለሁ ያንቺን ልጅ ማየት እፈልጋለሁ እያለ ነው። እና እኔ ደግሞ ማግባት አልፈልግም። ኋላ ምን ልትሆኚ? ያንቺን ጎቴ ከተከትዬ ከተማ ነው አምገባው። አንቺ ምን ሆነሻል? እስኪ ተይኝ። አይ አንዴ ጊዜ ካለ ልኖር እንችላለን? ይቻላል። ችግር የለውም። ስለምንድን ነበር የተወያየችው? ስለኛ ስለኛ ምን ማለቴ ስላንተ። ቆይ እየኮራህብኝ ነው እንዴ? ማኔ እኔ እኮ በመነጽር ተሸፍኜ የምኖር ሰው ሀሳቤና ፍላጎቴ መናገር የማልችል ልናገር ብል እንኳን መናገር የምፈራ ልጅ ነኝ። የሰዎች ሙድ መያዣ። ቆይ እኔ እንዴት ነው አንድ ቁንጂና ውብ ሚላት ላይ ልኮራ የምችለው? ቆይ እንደዛ አይነት ነገር አሳይቻለሁ? አያቴ ከፍትፍቱ ፊቱ ይላል እና በጣም ብዙ ጊዜ ፊትሽን አይቼዋለሁ። እና እሱ እኮ ያንተ አረዳድ ነበር። ለማንኛውም ልታወሪ የመጣችው ስለዚህ ደበረ? ደብሮኛል ብዬ ስሜትሽን መጉዳት አልፈልግም እንጂ ደብረዋል ማለት ነው። ለሙሉ ትምህርት እንዴት ነው? ቆይ እያስቀየስከኝ መሆኑን? ቆያለሽ? የት የጀመርሽው ሀሳብ ላይ ትንሽ ብቆይ ደስ ይለኛል። ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ይቻላል። እንደዚህ ጭንቅ ያለሽ በጣም እንድታስብ ያደረገሽ አንቺን አለማለት ሚሉ እያልኩኝ እንደ ድሮ አለማውራቴ ነው እንደዚህ እንድትሆኝ ያደረገሽ? አይ እንደዛ አይደለም። እና ምንድን ነው? እኔ እንጃ። አንቺ አፈቀርሽኝ እንዴ? አይ ኧረ እኔ እሱን ስሜት አላውቀውም። እንግዲህ ያዝናለሁ። እኔም ፍቅር የሚባል ስሜት አላውቀውም። እና ያ ሁሉ ስትሆንልኝ የነበረው ነገር ፍቅር አይደለም ማለት ነው? እሱ ከዚህ በፊት የነበረ ታሪክ ነው። እሱም ደግሞ ዲሌት ሆኗል። ለማንኛውም አሁን መሄድ አለብኝ። አዲዮስ። ሰላም ነው አይደል? አለው በጣም ደህና ነኝ። የሆንሽው ነገር ደግሞ ሰው በጣም ዘገየ ይመስለኛል። አንቺም ትናንትና ነው የተናገርሽው። እኔ ባልነግርህም ከሰብለ መስማት ነበረብክ። ምን ብላ ልትነግረኝ ትችላለች? ለነገሩ ልክ ነህ። መቼስ አለምን ልንገላት ነበር ብላ አትነግርክም። ትንሽ ነገሩን አጋነንሽው እንጂ እንደምትይው እንኳን ክፉ አይደለችም። ለነገሩ ጆሮ ለባለቤቱ ባዳ ነው ይባላል። ስለ ሰብለ ምንም ብታስብ አልፈርድብክም። ማለት አይውልህ አንተ የምታስባት ሰብለና እኔ ማቃት ሰብለ ለየቅላቸው። ሌላ የምታውቂው ነገር አለ? ቢኖርም አልነግርም። ለምን? ስለማይመለከተኝ። አይውልህ እኔን የሚመለከቱኝ ብዙ ነገሮች አሉብኝ። ስለ ሰብለ የምታውቂውን ሁሉ ማወቅ ፈልጋለሁ። አንተ ግን የዋ አፍቃሪ ነህ። ለምንድን ነው ግን ጭንቅላቴን በጥያቄ መሙላት የምትሞክሪው? አንተ እኮ ነው ልታወራኝ አስቆምከኝ። ልሂድ? እሺ በምንድን ነው የተጣላችሁት? እሱን ለምን ሰብለን አትጠይቃትም? አንቺ ንገሪ። እሷ ስለማትነግርህ ነው። በጣም ያሳዝናል። ይኸውልህ ፍቅር በመተማመንና በግልጽነት ሲገነባ ነው ደስ የሚለው። እና ታዲያ ማን ያልታመነው? በግልጽነት አለማውራታችሁን ለማለት ነው። ለምንድን ነው ግን የምትደብቂላት? ራሷ እንድትነግርህ ስለምፈልግ። እውነቱን ባትነግረኝስ? እሱ የዛኔ ጠይቀኝ። ደግሞ አይነኔ ላይ ብቻ አታድርግ። ዙሪያህን ቃኘት ማድረግ አለብህ። እሺ ቻው።
ከኤልያስ ጋር የተያያዘ ነገር ነው። እሺ ጸጋ እንዴት ነሽ? ደህና ነኝ። ያንቺን ደህና ልጠይቅ እዚህ ድረስ የመጣው ይመስልሻል እንዴ? ቹቻ አታጣድፊኝ። ማታ ደውዬለታለሁ፣ ዛሬ ይገባል። ሰሚኛለሽ ሴትዮ፣ እንዲፈጥን ብትነግሪው በጣም ጥሩ ይመስለኛል። እሺ የሚመጣበትን መኪና የምንደው እኮ ነው አይደለው? እሱ መልስ አይሆንም። እሺ ቹቻ በእናትሽ ተይ። አልተውሽም ጸጋ። ቆይ ልታሳብጂኝ ነው? ወይ ቢቻልማ ማለት ነው ጨርቅሽን ጥለሽ ብን ብለሽ ባሳብድሽ ደስ ይለኝ ነበር። እሱን የምታደርጊው አንቺ እንጂ ነው አይደለው? ምን ነው ዛሬ ደረትሽን ነፋሽ? ጸጋ አትርሽ እንጂ ትናንትና እኮ እግሬ ስር ያንበረከኩሽ ቹቹሻ ነኝ። አውቃለሁ። ጥሩ። ስለዚህ ስነ ስርዓትሽን ይዘሽ ብመልሽልኝ ይሻልሻል። አይ ካልሽ ግን ያው አንድ የስልክ ጥሪ ብቻ በቂ እንደሆነ ታውቂያለሽ። ይቅርታ ለምዶብኝ ነው። ሰሚኛለሽ ጸጋ፣ ከኔ ጋር ስታወሪ ግን ስነ ስርዓት የሚባል ነገር አለ። ገባሽ? አዎ በደንብ ገብቶኛል። ጥሩ። እንደዛ ከሆነ እስከ ስንት ሰዓት ይደርሳል? በጧት እንዲወጣ ነግሬዋለሁ። በእርግጠኝነት አሁን መንገድ ጀምሮ ነው የሚሆነው። ከሆነ ጥሩ ጸጋ፣ ቶሎ እንዲፈጥን ብታረጊው በጣም ጥሩ ይመስለኛል። ካለበዛ ግን ያበቃልሻል። እሺ እሺ ነግሬዋለሁ። ቻው፣ ይመችሽ። መስሎሻል? መኮንን ብቻ ደመረን የያዘው እንጂ የአንቺ ነገር ያበቃለታል። ይኸውልህ አቡሻ፣ እኔ እንግዲህ ሽማግሌ ነኝ። ሮጬ እንደው አላስመልጥ። እኔ የምልህ ለምንድን ነው የማሰማኝ? ቆይ አንተ አጎቴ አሁን ምን አጠፋሁ እኔ? ይኸውልህ ከዚች ደብሬ ከምትባል ሴት ራቅ እያልኩህ እኮ ነው። አሁንም በአውራሪስ ፍራቻ ነው? ኋላሳ እኔ እኮ የገጠር ሰዎች ግርም ትሉኛላችሁ እኮ። እንዴት? እቺን የመሰለች ሕፃን ልጅ ስታገባ እያያችሁ አይታችሁ ባላየ ታልፋላችሁ። እንግዲህ እኛ እኮ ወደን አይደለም፣ የቄው ሰው ሁሉ ይሄን ነው የሚያደርገው። እንግዲህ አጎቴ ትዳር ማለት እኮ ትልቅ ኃላፊነት ነው። መውለድ አለ፣ ቤተሰብ ማስተዳደር አለ፣ ይሄ ሁሉ ነገር አለ። ኋላሳ ታዲያ እቺ ሕፃን ልጅ ይህን ሁሉ ነገር ማስተናገድ ትችላለች? ይኸውልህ አንተ እውነት አለ፣ ግን ነገር ወዲህ ነው ማለት የታመመ ሰው ባለበት ጤነኛ ሆነ ስትቀመጥ እንደ በሽተኛ ሆነ ትቆጠራለህ። አልገባኝም። እውነታው እቺ ለትዳር ገና አለመድረሷ ነው። አለፍ ሲል ደግሞ እንደ አውራሪስ ያለ ክፉ እሷን ለትዳር መከጀሉ ነው። ይሄ ደግሞ ስህተት ነው፣ በሽታ። አጎቴ እኔም እያልኩ ያለሁት እኮ ይሄንን ነው። አንተ እኮ የምትናገረው እውነት ነው፣ ግን እንደ አውራሪስ ያለ ሰው ደግሞ እንደ ስህተት ነው የሚቆጠረው። እሺ አሁን የዚህች ልጅ እጣ ፈንታ ምንድን ነው የሚሆነው? እርሱን መገመት ይከብዳል። እንደው እሱ ፈጣሪ ይርዳል። እንደው ግን አውራሪስ እሷን ከመገጀል ውልፊት አይልም። በሕፃነ ቂርቆስ ምን አይነት የሚደብር ነገር ነው። ይልቅ እኔ የምልህ ጠላው እንዴት ነው? ጻዴ ነው አጎቴ። ታዲያ ከወደድከው ትጨምርላ። ማነሽ? ብርጓድ ብርጓድ ነው ጨምሪለት እስቲ። ያ ጨርሳታችን። አንተ የምሰማው ነገር እውነት ነው? አይገርምህ? እኔ የሰብለ ምክንያት ነው ግራ የገባኝ። ዓለም እንደምትለው ከሆነ ከኤላ ራቂ ብለው ነው። ይህን ነገር እኮ ማለት የነበረባት ዓለም ነች። አዎ ልክ ነህ። ወይስ እኔ ማላውቀው ነገር አለ? ስለምን? ስለ አንተና ስለ ሰብለ ግንኙነት ምን ሊኖር ይችላል? በግልጽ ከኤላ ራቂ ብላ ልደበድበት የምትችልበት ምክንያት ነው? ምንም የለም። ምናልባት በውስጡ አለን የያዘችው ፍቅር ከሌለ ማለት ነው። የለም። ይቺን ልጅ ግን ፍቅር ውስጥ አከታታከር። እባክህ እሷ እንደዚህ አታስቢ። አንተስ? እኔ ምን የምትወድክ ይመስላል? ካልነገረችኝ እኔ እንዴት ላውቅ እችላለሁ? ሁኔታዋ ነዋ። ለአንተ ብላ ሰው ከደበደበች ይቺ ልጅ ምን ቀራት? እሱን ተውና ለነገው እየተዘጋጀ ነው። ምንድነው ደግሞ ዘጋጀው? የምትወዳትን ልጅ ሌላ ሰው አሳልፈ ለመስጠት ነው። የምትወዳት ልጅ ማለት
ማለቴ እንደ እህትህ የምትወዳት የምትሳሳላት ልጅ ለማለት ነው። ነው እንዴ ይሻላል። እኔ ግን ሜዳ አይመስለኝም። ለምን ሲባል በደስታዋ ቀንማ መቅረት የለብም። በዛ ቀን ቀረ ማለት እኮ እስከ መጨረሻው ነው የምትቆራረጡት። ሄጄስ ምን አደርጋለሁ? ትዘፍንላታለህ። የምን ዘፈን ነው ደግሞ የምትለው? እቴ ሰርግሽ ዕለት ጥሪው ደርሶኛል አመስገኛለሁ የሚለውን ነው። ይሄ በእናትህ ጀመረ ደግሞ የህፃን ልጅ ቀልድ። አንተስ አልጀመረክም? ምኑ ነው የሚጀምረኝ? ቅናቱ ነው። ልንገርህ አይደለ? እንደውም የራሱ ጉዳይ ነው። ይኸውልህ ከኔ ልሻሽ ትችላለህ፣ ከስሜት ግን መቼም ቢሆን አሸሽም። እሺ የራሱ ጉዳይ። አይ ዳጊ ደህና ነኝ። አንተ ደህና ነህ? ደህና ነኝ። ካልደበረሽ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቀኝ። ደህና ነሽ? ደህና ነኝ። አንተ ደህና ነህ? ፍጹም ደስታ እየተሰማኝ። አይ ደስ ይላል። በድጋሚ ካልደበረሽ አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። እስኪ ስለዚህ ሳይካትሪስት ጓደኛሽ ንገሪኝ። ምን ልንገርህ? የምታወሩት ከእሷ ጋርማ በጣም ብዙ ነገር ነው የምናወራው። የቱን ትቼ የቱን ልንገርህ? ያው ከነገርሽኝ ነገር አንጻር ከአያቴ ጋር የሚመሳሰል አመለካከት አላት። እንዴት? ይኸውልሽ አያቴ የሆነ ጊዜ ለራስ ዋጋ ከማይሰጡ ሰዎች ጋር አትዋል፣ ዋጋ ቢስ ትሆናለህ ብሎኝ ነግሮኝ ነበር። እና አንቺ ደግሞ የሆነ ጊዜ ስለ ሰልፍ ቫልዩ ስታወሪ ነበር እና ብዙ ነገራችሁ ተመሳሰለብኝ። ለዛ ነው ደጋግሜ የጠየኩሽ። የሚገርምህ የምትናገራቸው ነገሮች በጣም ነው የሚገነቡት። ተስፋ ቆርጠ ከሆነ ደግሞ ተስፋ እንድታረግ በደንብ ተስፋ እንድትገነባ ያደርገዋል። እኔም እንደሱ ነው እየተሰማኝ ያለው። ለሜላት ጊዜ እየሰጣት ነው? ቅድም ተገናኝተን ነበር እና የሆነ ነገር እያወራን ነበረ። ከዛ ደግሞ ተለያየን። ዳጊ አይ ቲንክ እሷ ልትቀርብ ስትሞክር አንተ እየኮራባት ነው እንዴ? ኖ እኔ እንደዛ እያደረኩ አይደለም። እሷ ግን እንደዛ እየተሰማት እንደነበር ባለፈው ነግራኝ ነበር። እኔ አልኮራም። ምን መሰለሽ ችግርሽ ገብቶሽ ራስሽን ለማሻሻል ስትሞክሪ በትናንት ማንነትሽ ደግሞ የሚያውቅሽ ሰው የኮራሽ ይመስላል እንጂ እየፈለገች ስለሆነ አልኮራሁባትም እያልክ ነው? እርግጥ ነው ትናንትና አይን ማየት የነበራት ልጅ ዛሬ ደጋግማ እኔን ማለቷ ደስ ብሎኛል። እና ግን ደግሞ ዋጋ እንደሌላት ሴት እንዲሰማት አልፈልግም። እሺ ቆይ አፍቅር ያለው ብትል ላትቀበላት ነው? እሱ እንደምቀበላት እርግጠኛ አይደለሁም። ዳጊ ምን እየሆንክ ነው? ይቅርታ ረድ። በነገራችን ላይ እዚህ የመጣሁት ስለ ሜላት ላወራ ሳይሆን አላደር ስለ ጓደኛሽ እና ስለ ምክሮቿ ጀስት ለማውራት ያክል ነበር። እስቲ ስለ አያት ንገረኝ። እንዴት ነው ቆይ ወደዚህ ማንነት እንደዚህ ቀየሩ? ብዙ ዋጋ ተከፍሎበታል። ግን ደግሞ ከነዛ ውስጥ ትንሹ ልንገርሽ። ደስ ይለኛል። ምን መሰለሽ ግን ጸጋ ምን እያልሻት ነበር? እንዲህ ሰውየውን በፍጥነት እንድታመጣው እየነገርኳት ነበር። ቹቻ በዚህ ነገር ግን ከመጠን በላይ ሪስክ እየወሰድሽ እንዳለሽ ነው እየተሰማኝ ያለው። አዎ ቤዚቲ ግን በቃ ያበጠው ነገር ይፈንዳ። እስከ መቼ አንገታችንን ደፍተን እንችለዋለን? እሱማ እኮ ግን ደግሞ ችግር የሚሆንብን ይሄ መኮንን ነው። እንደምንም ብሎ ሰውየውን እጁ ያስገባዋል። ይኸውልሽ የኔም ስጋት እኮ እሱ ነው ቤዚቲ። አየሽ አይደለ ይሄ ነገር እንዳይፈጠን ነው በፍጥነት ጉዳዩን ማድረግ አለብን እያልኩሽ ያለሁት። እኔ ግን ይሄ ያደፍረስ ምንም ደብረ ዘይት ያለ እየመሰለኝ አይደለም። እኔም እኮ እሱን አስቤያለሁ ቤዚቲ። ግን ደግሞ ትናንትና ከመሸ በኋላ ስላናገርናት ምንም ነገር ማድረግ አልቻልንም። በሀሳቧ መስማማት ብቻ ነበር ያለን አማራጭ። እሺ ቆይ እኔ ምንድነው ማድረግ ያለብኝ? ይኸውልሽ ቤዚቲ አሁን አንቺ አንድ ነገር ታደርጊያለሽ። ምን? በተሻለሽ አቅም ከጸጋ ጋር ትሆኝና ማለት ነው እያንዳንዱን ነገር ትከታተያታለሽ፣ ማለት ታዘናጊያታለሽ። ትጠራጠረናለች ግን እሺ። ይኸውልሽ ስትጠራጠረውና ለምን ስትጠራጠረን አታድርም? የግዴታ ይሄን ነገር ማድረግ አለብን። እሺ በቃ ሞክራለሁ። በቃ ቤዚቲ ይኸውልሽ ፍጠኝ። እሺ ፍጠኝ። እሺ በቃ ሂጂ። እሺ ራስሽን ጠብቂ። እሺ ቀስቲ ለምንድን ነው ስልክን እያነሳ ያለው ነው? ወይኔ ቀስቲ ጸጋ ሳትቀድሚ ነው የምቀርምሽ። ሄሎ ፎንቄ፣ አዲስ ነገር አለ እንዴ? እስካሁን እንዳልመጣ ነው የነገረችኝ። ይሄ ነገር ምንም እያማረኝ አይደለም።
እኔ ምኑም አላማረኝም ፎንቄ። እና ቆይ ምን እናድርግ? ይኸውልህ ደመረ እንዲደውልላት አድርግና እስካሁን እየጠበቅኩሽ ምናምን ነበረ፣ ግን አንቺ ምንም መልስ ልትሰጭኝ አልቻልሽም። ስለዚህ ወደ ፖሊስ ጣቢያ እየሄድኩ ነው ምናምን ይበላት ስታይል። ከዛ በኋላ ደግሞ ፎንቄ የሚለውን ነገር ሰምተህ አንተ ትነግረኛለሽ። አሁኑኑ ላጮለታ ስታይል። ሄሎ ደመረ። ጀግኖ እያባቴ እመጥቻለሁ። ለምንድን ነበር የፈለክ? ጀግኖ ዝም ስትል እየጨነቀኝ ነው። ለምንድን ነበር የፈለክ? አረ ተጨነኩኝ። ችግር አለ ጀግኖ? ቾምቤ እኔ እንደ ልጄ ነው የማየው። አንተ ደግሞ እንደ አባቴ ነው አይደል የምታየኝ? እንዴ ጀግኖ ምን አጥፍቼ ነው? አሁን እንደ አባቴ ነው ማየ። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደዛ ከሆነ እሺ፣ ከዚህ ጭንቀት ይገላግለኝ። እሺ ምን ላድርግልህ? ውብ አለምን አምጣልኝ። ኪዱን ማለት ነው? አዎ ኪዱን። ጀግናው በእናትህ አታስጨንቀኝ። እሱን ነገር ፈጽሞ ማድረግ አልችልም። ለምን? እሱን ካደረኩኝ ከአሻንቲ ጋር እንጎራበጣለን። እምቢ ካልክ ደግሞ ከኔ ጋር ትጎራበጣለህ። ጀግናው በእናትህ ለምን ታስጨንቀኛለህ? ምክንያቱም ምን ስለተጨነኩ። ጀግናውዬ እኔ እንኳን ላገናኝ ብል እሷ እሺ አትለኝም። እንደዛ ከሆነ ያለችበት ውሰደኝ። የት? እነ ቸሊና ጋር? እዛ ነው ያለችው? አዎ ግን ጀግናው ትንሽ ታገስ። አሻንቲ ችግሮቹን በራሱ መንገድ እንዲፈታ እንፍቀድለት። ስማ፣ ካሁን በኋላ ልጄ ብዬ አልጠራም። አንተም አባቴ ብለህ እንዳትጠራኝ እሺ? እሺ ጀግናው። እኔ እንዳመጣሁት ለአሻንቲ አትነግረውም? ለምንድን ነው የምነግረው? አልነግረውም አልኩህ አይደል እንዴ? እንደዛ ከሆነ ስታይል በቃ አንተ የሆነ ቦታ ጠብቀን እኔ ይዣት እመጣለሁ። በቃ እዛ ካፌ ቡና እየጠጣሁ እጠብቅሃለሁ። ይሄን የማይከፈልበት አየር በነጻ ትጎመጉሚያለሽ እና በነጻ ተገኘማ እድሉን መጠቀም ነው እንጂ። ግቢውን እናወጣለን፣ አንቺ በነጻነት እዚህ አየርሽን ትስቢያለሽ። ምን ተፈጠረ? ምን ያልተፈጠረ ነገር አለ? አንቺ ብቻ እኮ ነሽ ሰላም ነሽ። አንተስ? እኔማ አንዴ ናፍቆት አንዴ ፍቅር በዚህ በዛ እያሉ እያስጨነቁኝ። እምቢ አልታገልም አትልም ነበር ታዲያ? ልቤ ላይ ዙፋኑን የሰራ ፍቅር የሚባል ንጉስ አጋጥሞኝ እንዴት አድርጌ እምቢ ልበል? አንዳንዴ መሸነፍ ይቻላል እኮ። መሸፈትሽም ቢሆን እኮ ንጉስን ከንግስና ያስቆመው። አንዳንዴ እኮ ሽፍታም ንጉስ ይሆናል። ቆይ እኔ የምለው አሁን የሚሰማኝን እያወቅሽ ምን ይሁን ብለሽ ነው ልቤን የምታደግመው? ማለት እምቢ ማለት ለአንቺ ለራስሽ እንኳን ቀላል እንዳልሆነ እያወቅሽ ለእኔ እንዴት ሊቀለኝ ይችላል? ካሌብ፣ የሁሉም ሰው አቅም እኮ ይለያያል። ፍቅር ከሁሉም ነገር ይበልጣል። ጠንካራው ሶምሶን እንኳን የወደቀው በፍቅር ነው። ይሄ ፍቅር ግን ጥሩ ተናጋሪ አድርጎሃል። አንዳንዴ ይገርመኛል። ስታፈቅሪ ያፈቀርሽውን ሰው ለማግኘት ትሰቃያለሽ፣ ስታገኙ ደግሞ ባለመግባባት ትሰቃያለሽ። ፍቅርን ልዩ የሚያደርገው እሱ ይመስለኛል። እንዴት? ካሌብ፣ ስታፈቅር ያፈቀርከውን ማግኘት ደስተኛ አትሆን። አንዳንዴ ፍቅር ደስታና ሰላም ብቻ ይመስለናል። አፈቅረዋለሁ አገኘዋለሁ ብለህ ልክ ታስብና ካገኘኸው በኋላ ደግሞ በምን እንለያይ ይሆን በምን አጣው ይሆን ብለህ ደግሞ ትፈራለህ። ፍቅርና መለየት የአንድ ሳንቲም ሁለት ገጽታዎች ናቸው። ሲገር ምኑ? አስተውል እስኪ ካሌብ፣ እኔ፣ አንተ፣ አለም፣ ሰብለ ሁላችንም እኮ ፍቅር ውስጥ ነን። አዎ እንጂ ግን ሁላችንም ስጋት ውስጥ ነን። ያፈቀርነውን ያላገኘነውን ያገኘነውንም እናጣለን ብለን እንፈራለን። አለም የነገረችኝ ለጆኒ ነገሬው ደግሞ ተጨንቋል። ለምን ተጨነቀ? የጥላቸውን መንስኤ ስላላወቀ መሰለኝ። ባስነግረው ይሻል ነበር። እያወኩ ባልነግረው ደግሞ ሊደብረው ይችላል።
አንተ ሱልጥላ ወዴት እየሄድክ ነው? አውርዬ ዛሬ ጀማነሽ ጠላም ታውጣ የለ እሷን እኮ ልጎነጭ እየሄድኩ እኮ ነው። ለመሆኑ ያ ወፈፌ የት ነው ያለው? ማን ነው? አቡሽን ነው? ታዲያ ተሱ ውጭ ወፈፌ የት ይመጣል? አንተ አይ አውርዬ እሱማ የት ይሆናል? ታበይ መላኩ ወዴት ይሄዳል ብለው ነው? እስካሁን እንዴት አልነገራችሁትም አይደል? እንደው ልጁ የሚሰማ ነገር አይደለም እንጂ እኔማ በቃኝ እስኪል ድረስ ነግሬዋለሁ። አሁንም አበክረህ ንገረው። በህይወት መቆየት የሚፈልግ ከሆነ ሳይውል ሳያድር ወደ መጣበት ይሄድ። እኔ ምንም ሳይዋው አይነዋው ደስ አይለኝም። እኔም ነው አውርዬ እሱም ከሚጎዳ እኛም ከምንሳቀቅ ለምን ደብሬን አጣልፋት? እሱ መቼ ጠፋኝ አንተ? ታዲያ ምንድን ነው? የቀየው ሰው አወግዞኛል። አሁን ደግሞ ያላባቷ ፍቃድ እሷን ይዣት ብሄድ የመንደሬው ሰው እርም አይለኝ። እኛ እኮ ግራ ገባን፣ ተጨነቅን እኮ። እኔ ደም እየፈላ ነው። እምለቀው እንዳይመስላችሁ፣ ብታስጠነቅቁት ይሻላል። ተናግሬያለሁ። እንደው ምን ዕዳ ገባን ጎበዝ። ውይ ግስላው እንደው እጄም እግሬም እንደው ይንቅጥቅጥ። ይህን ጉድማ ለአበይ መላኩ ሄጄ መናገር አለብኝ። ሀይ ማርክ። ሀይ። ምን ነው ላውራሽ አልፈልግም? የምታወሪ ነገር ካለ እሰማሻለሁ። እሺ። ምን ሆነሻል? ችግር አለ? ምን ሆነ ነው የጠፋው? ጠፍቼ አይደለም። እና ምንድነው? ጄሪ ነገረችኝ። አንድ አባባል አለ። ምን አይነት አባባል? ምንም ያክል እንኳን ጠቃሚ ብትሆን ከማይፈልጉ ሰዎች ጋር አትሆን፣ ዋጋ ይቀንሳል። ስለዚህ እኔም ዋጋ ወደሚሰጡኝ ሰዎች እየሄድኩ ነው። እና ይሄን አባባል እዚህ ጋር ምን አመጣው? ትሰሚያለሽ? አንቺ ጋር በመጣው ቁጥር ሁሌ ዋጋ ቢስ እንደሆንኩ ታሳየኝ ነበር፣ ግን አሁን ውሎዬን ቀይሬያለሁ። ቆይ እናንተ ልጆች ግን ያማችኋል እንዴ? ምን ሆንሽ? ተመካክራችሁ እኔ ላይ ተደራጅታችሁ ልታሳብዱኝ ነው እንዴ ሀሳባችሁ? ቆይ እነማ? አንተ ዳግም እናረዱ። እኔ የምትዩ ነገር አልገባኝም። እንዴት ነው የማይገባ? አንድ ወቅት የፍቅር ጥያቄያችሁን አልተቀበልኩምና እኔን በደቡ በእንደዚህ አይነት መልኩ መቅጣት ተገቢ ነው? ሜላት፣ እኔ የምትዩን ነገር አላውቅም። ኧረ እባክህ አታውቅም እንዴ? በአንተ ቤት እየፎገርክ መሆኑ ነው። ተረጋጊ እንጂ። ሁላችሁም በጣም ነው እሺ የምታሳዝኑት። ቆይ ምን ያስቆጣሻል እንዴ? ሁላችንም እያፈቀርንሽ እንድንኖር ነው እንዴ የምትፈልጊው? እኔ እንደዛ አላልኩም። ትሰሚያለሽ? ወርቅ ዋጋ የሚኖር የወርቅ ትርጉም ለገባው ሰው ብቻ ነው። እና የኔ ልብ ከወርቅም በላይ ነበር፣ ግን አንቺ እስካሁን አልገባሽም። ስለምን እያወራ እንደሆነ አልገባኝም። ሁለተኛ አጠገቤ እንዳትደርሽ። ቆይ እነሱ ናቸው ወይስ እኔ ነኝ ያበድኩት? አሁን ግራ እንደተጋባብኝ የሆነ የደበቅሽ ነገር እንዳለ እየተሰማኝ ነው። ስለማታምነኝ እኔ ማምንሽ ነበር። አንቺ ግን ድብቅ እየሆንሽ ልቤን በጥያቄ እየተፈታተንሽ ነው። ቆይ ተራ ነገሮችን ሁሉ መጥቼ መናገር አለብኝ? አዎ ነበረብሽ። ይሄ ደግሞ ተራ ነገር አይደለም። አከበድከው እንጂ ተራ የሴቶች ጸብ ነው። ዓለምን ለሞት እስኪያደርሳት የነበረ ጥል ተራ ነው እንዴ? ቆይ ግን አንተ ምንድነው እንደዚህ ያሳሰበክ? የተጣላችሁበትን ምክንያት አለማወቄ። እሱን እኮ ነገርኩክ። አሳማኝ አይደለም። እንግዲህ ከእውነት ውጪ ምንም ልነግርህ አልችልም። አንቺ እንደምትዩማ ቢሆን ዓለም ትነግረኝ ነበር። እሷንም ጠየካት? አዎ፣ ግን ምክንያቱን አንቺን እንድጠይቅሽ ነው የነገረች። እኔን ስላላመንከኝ እሷን ሄደ ጠየካት? አዎ ሄድኩ። በጣም ነው ማዝነው። እሺ ጩኸቴን ቀሞኝ አሉ። ማለት ማዘን ያለብኝ እኔ ነበርኩ። አንተ ምን በወጣህና ታዝናለህ? አልታመንሽም የተባልኩት እኔ አይደለሁ? ስለ ፍቅረኛዬ ከሌላ ሰው መስማት ነበረብኝ? ጆኒ ግን ታውቆካል፣ ጉዳዩን በጣም እያካበድከው ነው። ይሄ ከባድ አይደለም ነው እንጂ እያንዳንዱን የሚያስደስትሽንም ሆነ የሚያስከፋሽን ነገር ቅድሚያ መስማት የነበረብኝ እኔ ነበርኩ። ይኸውልህ
እኔ እዚህ ድረስ ይደርሳል ብዬ አላሰብኩም ነበር። ስሚ እንደ ፍቅረኛ በችግርሽ ጊዜ ልቸገር፣ ሲከፋሽ ልከፋ፣ ስትደሰችም ደግሞ ሊደሰት የሚገባኝ እኔ ነበርኩ። ጆኒ ነገሩን ከመጠን በላይ ያከረርከው ነው። ሰሞኑን ስትተክሺ ስትጨነቂ የሆንሽውን ነገር ስጠይቅሽ ነበር። አንቺ ግን ምንም አልነገርሽኝ። በቃ እኔ ላስጨንቅ ስላልፈለኩ ነው ያልነገርኩክ። አይደለም። እና ምንድነው? ልትደብቂኝ ስለፈለግሽ ነው። ለምንድነው መደብቅክ? ምክንያቱን እንድደርስበት ስላልፈለግሽ። አይውልህ ትሰማኛለህ? ምንም የምትደርስበት ምንም የምደብቅህ ጉዳይ የለም። እሱ የምደርስበት ይሆናል። ያው መልሱ እስኪያረካኝ ድረስ ፍለጌን አልተውም። ትርፉ ልፋት ነው። ለምን? ምክንያቱም እውነቱን የተሳሳተ ቦታ እየፈለክ ስለሆነ። የተሳሳተ ቦታ እንደምፈልግ አንቺ በምን አወቅሽ? ምክንያቱም እውነቱ ያለው እኔና አለም ጋር ስለሆነ። አለም ደግሞ አልነግርክም ብላ ካለች እኔ እየነገርኩ ነው። ስለዚህ አምነኸኝ ከውስጥ ጥርጣሬን ብታወጣ ይሻልሃል። ይቅርታ አላመንኩሽ። አባይ መላኩ እንዴት ነህ? እንዴት ነዎት? ደህና ነው። አንተ እንዴት ነህ? ያጉሎአል ወይ? ይመስገን። አንተ እንዴት ነህ? እንዴት ነዎት? አለ ነው አለን። አሃ ጋሽ አቡስ ምን ነው ሰላም አትለኝማ? አይ ወላዲቷ ሃይ ደግሞ ምንድነው? ሰላምታ እኮ ሃይ። አዎ ሰላምታ ነው አልኩ አይደል እንዴ? ጋሽ እንዴ አትቆጣኝ። አንተ ሰውዬ ከኔ ጋር ያለብህ ቆይ ችግር ምንድነው እንዴ? አጎቴ ስንት ጊዜ ነገርኩት፣ ጋሽ አትበለኝ ብዬ ነገርኩት። በቃ ይኸውልህ ተረጋጋ። ግድ የለም። ማነው ግስላው? አቤት። ና እስቲ ከጠላው ቅመስ ና። እሺ አባዬ ና እስቲ። በቃ ተወው። አይ አባይ መላኩ እንደው እመት ብርጓድ እንደው ጠላ መጥመቅ እንደው ሲችሉበት ኋላሳ ታዲያስ እንዴ ጋሽዬ እንዴት ነው ጠላው? እንዴት ነው? ምን አገባ ጋሽ ግስላው? አባይ እንደው ነዶት እኮ ነው ጋሽ ግስላው ያለኝ። በል ግስላው ከዚህ በኋላ ይሄን ልጅ ጋሽ እንዳትለው። እንዴት ብዬ አንቱ? አልችልማ፣ አይሆንልኝማ። ለምን? እኔ ያሳደገኝ ይወቅሰኛል እኮ። ምን ብለው? እንዴት ብለው አንተ ብለህ ትጠራዋለህ ብለው ነው። እኔ በገዛ እጄ ፈቅጄ አንተ እንድትለኝ ፈለግኩ አቶ ግስላው። አይ አይሆንም። ይህ ሰውዬ አሞል እንዴ? ይልቅ አባይ መላኩ አሁን ወደ እናንተ ስመጣ አውራሪስን አግኝቼው ነበር። ምን አለ? አሁንም ወጉን አልቀየረም እኮ። ምን አወጋ? ጋሽ አቡሽ ወደ መጣበት እንዲመለስ ንገረው ብሎኛል። አረጉ እንዴ ግስላው? ምን ነው አሞል እንዴ? አይ ነደደው በቃ። እንደው ቆይ አንተ ለምን በእጅ አትለውም? እሱ አባይ እኔ በእጄ ብለው ምላሴ በእጄ አይለው። በል እስቲ ወግህን ቀጥል። ተዛማ አይ ጸጋ እንዴት ነሽ? ምን ልታደርጊ መጣሽ? ማለት እንዴ? ቆይ አንቺ ልጅ ሆንሽ ግራ ነገር ነሽ ልበል? ምን ሆንሽ? አንቺ አይደለሽ እንዴ ከዚህ በኋላ ምንም ጓደኛ የለሽም ብቸኛ ጓደኛሽ እኔ ነኝ ምናምን ያልሽ? ልክ ነሽ። እንደ ጓደኛ ልቀርብሽ ሞክሬ ነበር እና አንቺ ግን መልሰሽ እባብ ሆንሽ። አልገባኝም። እንዴት ማለት? ለእናትሽ ቤዛና ያሬድ ተያይዘው ሊጠፉ ነው ብዬ ነግሬያቸው፣ አንቺ ግን ምንም እንዳልተፈጠረ ዝም አልሽ። ታዲያ ምን ማድረግ ነበረብኝ? ድሮ ቢሆን እኮ ዝም አትይም፣ ጨርቅሽን ጥለሽ ነበር የምታብጂው። እና አሁን ስላላበድኩ ቅር አለሽ? ዝም ስላልሽ አይደለም ቅር ያለኝ፣ እና ከዝምታሽ በስተጀርባ ያለውን ሴራ ስላልወደድኩት ነው። ምንም ሴራ የለም። መጮህ፣ መናገር፣ ማበድ ስለሰለችኝ ብቻ ነው። እና ዝም ያልኩት ሰልችቼ ነው እያልሽ ነው?
በሚገባ አይደለም። ታዲያ ምንድነው? እያደባሽ ነው። በእርግጠኝነት የሆነ ነገር እየቀመርሽ ነው። በተለይ ደግሞ ከዛች ከቹቻ ጋር። የእሷን ልጅ ስም አታንሺ። እውነት አላንሳ? አዎ አታንሺ። ለማንኛውም አሁን ምን ፈልገሽ እንደመጣሽ ተናገሪ። በነገር እኮ የመጣሁበትን ነገር ሁሉ አስረሳሽ። አሁን መሄድ አለብኝ። ማን ደውሎ ነው? ፍቅረኛ። እሺ ኪዩ፣ ምን ነው ብቻ አዲስ ሙሽራም አይደለም ደበቅ ልበል ብዬ ነው። ወረኛ አልቀረብክም። እኔ እንዳንቺ መሰልኩሽ እንዴ? ከነገ በኋላ እኮ ከሲንግልነት ወደ ካፕልነት ተሸጋገራለሁ። ማለት እንዳንቺ መሰልኩሽ ማለት ያው አንቺ ሲንግል ነሽ እያልኩሽ ነው። እኔ እኮ ፈልጌው ነው። ምኑን? ሲንግል መሆኑን ነው የፈለግሽው? አዎ ሲንግል መሆኑ። ሶስቴው ይሄኔ ፍቅረኛ ተሽ ነው እባክሽ። ስማኝ፣ እኔ ብፈልግ የዚህን ግቢ ወንዶች አሰልፋቸው ነበር። ምን በመረግ የታገዛ ነው? አረ በውበቴ ነው እንጂ። ዛሬ ግን በጣም ቀልደኛ ሆነሻል። ለምን ይሄን ቀልድሽን እዛ ፕሮግራም ላይ አታቀርቢው? እንዴ ሙድ መያዝ ምን ያንሰኛል? ጸባይ ያው እንዳልለወጥብክ ስርዓትን ብትይዝ ነው የሚሻልክ። ይሄንን እኮ ነው የምልሽ። ምንም ቀልድ አታቂም፣ ቶሎ ነው የምትናደጂው። አናትክን በርግጄ ልክ የነገውን ፕሮግራም ሆስፒታል እንዳታሳልፈው። አረ ኪያ ተረጋጊ፣ እየቀለድኩ ነው። ይሄንን ቀልድክን የፕሮግራሙ መክፈቻ አድርገው። ሲያስጠላ። እየፈራሁሽ ነው። ብትፈራኝ ይሻልካል። እሺ በቃ ትቼዋለሁ። ለምን ስለ ነገ ፕሮግራም አናወራም? እኔ አይመለከተኝም። ኪያዬ ደግሞ ይቅርታ አልኩሽ አይደል እንዴ? ቆይ አንተ ልጅ ግን ከኔ ምንድነው የምትፈልገው? እሺ ምን አጠፋው ደግሞ? አታቆላምጠኝ ስትባል አሰማ። እሺ በቃ አላቆላምጥሽ። ምን አይነቱ ነጃሳ ነው? ልሂድ እንዴ? የታባክ ነው የምትሄደው? እሺ በቃ የትም አልሄድም። የምትሄድበት ከሌለ ካርፈ ተቀመጥ። እኔ እኮ እንዴትሽ ከሚበደልሽ ዞር ልበል ብዬ ነው። እኔ ማወራው ነገር ሁሉ ነው የሚያናድሽ። ዝም ካልክ ይበቃል። እሺ ዝም። አንተ ግን ምን አይነት ወንድ ነህ? ደግሞ ምን አረኩሽ? ምንድነው የሚያንቦቀቡቅክ? ማለት እባክህ ፈታ በል። ትንሽ ላስደንግጥ ብዬ ነው። ማለት እስካሁን የተጫወትሽብኝ ነበር? መጮቻ ሲገኝ ዝም ብሎ አይታለፍ። ግን እኮ የተናደድሽ ነበር የምትመስይው። እባክህ ላላ በል። ላላ ማለት ደግሞ ምን ማለት ነው? በል ወደ ክላሳችን እንግባ። ላላ ማለት ምን መሰለክ? ያው ፈታ ማለት ምናምን ነው። ኦኬ ፈታ ማለት ነው እንዴ? አይ አቡሻ፣ ይህ ምን አይነት ሰው እንደሆነ ይህ ሰው የሰው ልጅ ይነገረዋል። አንዴ ይነገረዋል ከሰማ ምን ሆነሃል? የነደደ ትመስላለህ። ኧረ ተይ በእናትህ። ግስለው የሚባለው ሰውዬ ጨጓሬን ሊልጠው ነው። ምን አድርግ ብሎ? ተው ጋሽዬ አትበለኝ ተው አልኩት፣ ግን አልሰማኝም። እና ለዚህ ነው የነደደ እንዴ? አዎ ለዚህ ነው። አንቺ ለምንድን ነው የምትስቂው? ይሄን ነገር ባለፈው አውርተንም አልነበር? እሱ ከማክበሩ ነው ጋሽ የሚልህ ብዬ ነግሬህ። ኦሆ እኔ አልተስማማኝማ። ካልተስማማኝስ ምን ላድርግ? እኔ ደግሞ ስንቱን አሰብኩት። አንተው እንዴት? ያ ሰይጣን አግኝቶ አስደነገጠህ ብዬ ነው። እኔንም አላገኘኝም፣ ግን ስለሆነ አግኝቶ ሲያስፈራራው ነበር አሉ ባልታ። ምን ብሎ? ምን ይላል? ወደ ከተማ ይመለስ ነው የሚለው። አይድሌ። እሺ አበይ መላኩ ምን አሉ? ለሱማ ወደ ከተማ ተመለስ ብሎ እንዳይጨቀጭቀኝ ነግሬዋለሁ። ኧረ እሱን አይደለም እንዴ። ታዲያ ሌላ ምን አለ? ትናንትና ወንዝ ዳር የተፈጠረውን ነገር እሱ ነው እንዴ? አዎ እሱን። ኧረ ተይኝ ደብርዬ፣ ኧረ ተይኝ። ይኸው ቤት ከገባን ጀምሮ ጉማሬውን አወጣት። ይለጠልጠኝ ነው ያደረው። አይድሌ። ምን ነው ይሄ ሁሉ ነገር የሚደርስብህ በእኔ ምክንያት መሆኑ? አንቺ ምን ታደርጊዋለሽ ደብርዬ? እስኪ ተይው። ለመሆኑ ምን ይሄን የመጡት? ኧረ ተይኝ። ይሄ እንዳለ ጀርቤ አልቋል። የክንኩት እኮ በፈጣሪ ቸርነት ነው። እስኪ ያሳየኝ ታዲያ። እስካሁን ለምን አልነገርከኝም? መድኃኒት አደርግልህም አልነበር? የምን መድኃኒት? የተገረፍክበትን እንደ አገኘሁሽ። እባክሽ ምንም አልነካኝም። እየቀላበድክ ነው ዋላሳ። ኧረ እንደው ምን ጉድ ነው አንተ? ከፈለሽ ወቸው ጉድ፣ ከፈለሽ ቬሪ ጉድ፣ የፈለግሽን ጉድ በይ። በልሽ ጋሽ አቡሽ። ምንድን ነው ያልሽው? ጋሼ ነው ያልሽው? እንግዲህ ምን ትሆን ጋሽ አቡሽ። እናንተ ሰዎች ልታሳ ነይ የት አባሽ ልትሄጂ?
እሺ ሚሰብለ እንዴት እየሆንሽ ነው እባክሽ? እንዳሰብሽው ያሰቡት ሲሳካ እንዴት ደስ ይላል። አንቺስ እንዴት እየሆንሽ ነው? እኔማ በጣም እየተፈሳታሁ ነው። በሰው ስቃይ መደሰት ግን ጤነኝነት አይመስለኝም። ምን ነው እስከ ዛሬ በእኔ ስቃይ ስትደሰች አልነበር እንዴ? አሁን ደግሞ ተራው የኔ ነው። ነገሮች እኮ መስተካከላቸው አይቀርም። ይሄ እኮ ገና ጅማሬው ነው። ደግሞ ቅድም ከጆኒ ጋር ስትጨቃጨቁ እያየኋችሁ ነበር። በፍቅረኛሞች መሀል መጨቃጨቅ ያለ ነው። ደግሞ እኮ የመጀመሪያችን አይደለም። አሁን ግን ሳስበው በጭቅጭቅ ብቻ ቢቆም አይመስለኝም። ምኞትሽ መቼም አይሳካም። ነገሮችን እንዴት ማስተካከል እንዳለብኝ በደንብ አውቃለሁ። እሺ ቀስ እያልኩኝ ትንሽ ቤንዚል እያርከፈከፍኩ ህይወትሽን ሲኦል ነው ማድረግብሽ። ቆይ ግን እስከ መቼ ነው እንደዚህ ሰይጣን ሆነሽ የምትቀጥይው? ያው የምፈልገውን እስካገኝ። እሺ ምንድን ነው የምትፈልጊው? ኤላ የኔ ብቻ እንዲሆን። ከዛ ስትሳለቁብኝ የነበራችሁ እያንዳንዳችሁ ከእግሬ ስር በታች ትሆናላችሁ። ሰይጣንም እኮ ካልሰገዳችሁልኝ ሲል ነው የተጣለው። እና ይሄ ክፉ ምኞትሽ ይጥልሻል። ገዛኔ ማንም የኔ የሚልሽ አይኖርም። የነበረሽን ነገር ሁሉ ታጫለሽ። እየመከርሽኝ ነው? አው አትሰሚኝም እንጂ የኔ ቆንጆ። አሁን መስማት የምፈልገው የሲቃሽን ድምጽ ብቻ ነው። ቆይ ግን እንዴት ነው በዚህ ልክ ክፉ ሆንሽው? እናንተ እኮ ናችሁ እንደዚህ እንደሆነ ያደረጋችሁኝ። እንግዲህ የፈጠራችኋትን ዓለም ተጋፈጧት። እሺ ሳላውቅ ላስቀየምኩሽ ነገር ሁሉ ይቅርታ። አረ ሳታውቂ ሆን ብለሽ ነው ስግብግብ ሆነሽ የተነሳሽብኝ። ቆይ ስለምን ስግብግብነት ነው የምታወሪው? ፍቅረኛ እያለሽ የኔን ኤላንም ተመኘሹ። ጨረሽ? አልጨረስኩም። እሺ ቀጥይ። ይሄ አልበቃ ብሎሽ መጠቀሚያው ሊያደርገኝ እንደቀረበኝና እንደማይፈልገኝ እየነገርሽ ደጋግመሽ አቆሰልሽኝ። በመጀመሪያ ደረጃ ተመኘሹ ላልሽው አልተመኘሁትም። አረ አልተመኘሹም? አዎ አልተመኘሁትም። እባክሽ አታስመስይ። ቢገባሽ መጠቀሚያ ሊያደርግሽ ነው ያልኩት ላንቺ በማሰብና እውነቱን እንድታውቂው ብዬ ነው። ለኔ ሳይሆን ለራስሽ አስበሽው ነው። እንዴት? አንቺን ሰምቼ እንድርቀውና በነፃነት እንድታገኙ። እኔ እኮ ካንቺ ጋር እንዴት መግባባት እንዳለብኝ ነው ግራ የገባኝ። እኔ ቆንጆ፣ አሁን ሰዓቱ የመግባባት አይደለም። እና ምንድነው? የበቀል ነው። እያንዳንድሽን ተራ በተራ በቀላችኋለሁ። አንተ ሰውዬ ቆይ ለምንድን ነው የምትጨቀጭቀኝ? በጊዜ እንዲገባ ነግሬዋለሁ አልኩ አይደል እንዴ? አንቺ ጫጩት ደብረ ዘይትን አሜሪካ አደረግሻት እንዴ? ይሄኔ እኮ መድረስ ነበረበት። ቆይ ግን አንተ የምር ለነቀስቴ ወገንተኛ ሆነ ነው? እሷ አያገባሽም። በዚህ 30 ደቂቃ ውስጥ መድረስ አለበት። አለበለዚያ ግን እማደርገውን ታውቂያለሽ። አሳይሻለሁ። ብሽቅ ሄሎ መኮንን። ጸጋ እንዴት ነሽ? እኔ ደህና መሆነው አንተ ደመረ መያዝ ስትችል ብቻ ነው። ይገኛል ብዬ ያሰብኩበት ቦታ ሁሉ እየፈለኩት ነው፣ ግን ላገኘው አልቻልኩም። እሱን አላውቅልህም። ለምን እናቱ ሆድ አይገባም። ከዛ ፈልገህ ታወጣዋለህ። ጸጋ እየሞከርኩ ነው። እንድትሞክር ሳይሆን እንድታደርገው ነው የምፈልገው። ሰዎቹ በጣም እያስጨነቁኝ ነው። አሁን ደግሞ ደመረ ደውሎ ነበር። ይኸውልሽ ጸጋ ትንሽ ታገሺኝ። በቃ የሆነ ምክንያት እየፈለግሽ ትንሽ አዘናጊያቸው። ከዚህ በላይ ላዘናጋቸው አልችልም። ትሰማለህ? ቹቹ አደፍርስን ያዘችው ማለት እድሜ ልኬን ነው የምትጫወትብኝ። እሱ እንኳን ሲሆን እያየው ዝም ማለት አልችልም። እንደዛ ከሆነ ታዲያ ፍጠና ብሽቅ። ኖ እንደዚህማ በፍጹም አይሆንም። ለምን? ምክንያቱም የሰራው ስህተት ጀግኖ ፊት የሚያቆምኝ ስህተት ስላልሆነ። እኔ እኮ በመሀል ተጨነኩኝ። እሱ ካላገኘኋት ብሎ ግግም ብሏል። እንዴ ግራ ገባኝ እኮ። እኔ እስከ ዛሬ ድረስ እኮ አንዴ እዚህ አንዴ እዛ እያልኩ የኖርኩት እሱ ላለማግኘት ነው። እሱ ግን መስሜ ድፍን ነው ብሎ እየፈለገች ነው። እሺ ሄድኩኝ እንበል። ከዛ በኋላ ምን ልለው ነው? ሄደሽ የሚጠይቅሽን ነገር በትክክል ትመልሽለታለሽ። እንዴ እውነቱን ልነግረው? መዋሸቱ ብዙ ርቀት ስለማያስኬድን እውነቱን መናገሩ የተሻለ ይመስለኛል። ግን እኮ እውነቱን ሲሰማ ይጎዳል። እሺ ሌላ የተሻለ ሀሳብ አለሽ? የለኝም። ስለዚህ አድርጊ የተባልሽውን ነገር ብታደርጊ የተሻለ ነው የሚሆነው። ምን አይነት ፈተና ውስጥ መግባት ነው በእናትክ?
እንግዲህ አስበሽ የሚሆን ሳታስቢ እዚህ ጉዳይ ውስጥ ገብተሻል። ያለሽ አማራጭ እስከ መጨረሻው መጋፈጥ ብቻ ነው። ይጨንቃል። ጠንካራ በይ። እሺ ቆይ ጀግናው እንዳገኘሁት አሻንቲ ቢሰማ ምን የሚፈጠር ይመስላል? እኔም እኮ አሻንቲ ከሰማ እንደሚገለኝ ያውቃለሁ። ግን ጀግናው ውብ አለምን ካላገናኘኝ ጀግናው ብለህ እንዳጠራኝ ሲለኝ መጣሁ። አሁንም ውብ አለም ብሎ ነው እንደሚጠራ? ታዲያ አንተ ለምን ደፈርክ? ምናልባት እኔ ስም ስለማይገባሽ ይሆናል። ልክ ነህ፣ አይገባኝም። አሁን እንሂድና የሚለን እንስማ። አንተ በቃ ሰው አይናፍቅህም አይደል? ማን ነው እንደዛ ደግሞ ያለው? የናፈቀ ሰውማ ፍለጋ ይወጣል። ስንቱን ፈልጌ ይችላል። ብዙ ሰው ነው እንደናፈቀ። ሰው ብቻ ነው እንደሚናፍቀው? ብዙ ነገር እኮ ይናፍቃል። ለምሳሌ ትላንት ይናፍቀኛል። ትላንትና ማን ይናፍቀኛል? ቆይ ከትላንትና ምን ይናፍቃል? ብዙ ነገር ይናፍቃል እኮ። ሰፈሬ፣ ጓደኞቼ፣ እናቴ ኢቭን ጥሉ ሳይቀር ራሱ ይናፍቀኛል። ትላንትና መለስ ብለን ብንኖር ደስ ይለን ነበር። ምናልባት ብንመለሰው የምናስተካክላቸው ነገሮች ይኖሩ ነበር። ማስተካከል ብትችል ምን ታስተካክል ነበር? ከተማዬን ትቼ እዚህ ከመምጣት ይልቅ እዛ ሆኜ ነገሮችን ለማስተካከል ሞክር ነበር። እዚህ ባትመጣም አንለያይም ነበር አይደል? እሱን እንኳን አላውቅም። ቆይ ምክንያትህን ለምንድን ነው ልትነግረኝ አልቻልከው? መናገር ስለማልችል። ሁሌም ጥያቄ ስለሚሆንብኝ እኮ ነው። ሁሉም ጥያቄ እኮ መልስ የለውም። ይህንንም እንደዛው ሰጁ እና ቆይ ሁሌ መልስ በመፈለግ ስብሰለሰል ነው? ቀላል ወይ እኮ ነው። እርሹ ለምን ትብሰለሰልሽ? እንደምትወደኝ እያወቅኩኝ እንዴት አብሮኝ አልሆነም የሚል ጥያቄ እንዴት አለማሰብ እችላለሁ? ቆይ አንቺ ምን ይናፍቅሻል? ተኳርፈን ሳናወራ የምንሄደው ረዥም መንገድ ራሱ ይናፍቀኛል። ልክ ቤትሽ ስትደርሺ ደህና እደር ይልሻለሁ። ከዛ ምንም አይነት መልስ ሳትሰጪኝ አናትሽን ብቻ ነቅንቀሽልኝ ትሄጃለሽ። ከዛ የቤትሽ በር ላይ ትደርሺና እየሮጥሽ መጥተሽ አቅፈሽኝ ስመሽኝ ትሄጂ ነበር። አንተም እንደምመለስ ስለምታውቅ ቆመህ ትጠብቀኝ ነበር። አዎ እንደማጨክኝብኝ አውቃለሁ። እና ደግሞ ደስ የሚል ጊዜም ነበር። ቆይ ግን ፍቅራችን የማልዳ ጤዛ ሲሆን ሲቀር ለምን ዝም አልክ? ብርክቲ በእናትሽ ታውቃለህ፣ ባላወቅከው ነገር ስትቀጣ ያለው ስሜት በጣም ያማል። እየቀጣሁሽ እንዳለ ነው እንደምታስብ። አፈቀርከኝ፣ አፈቀርኩ። ፍቅራችንን መኖር ሲገባን ትዝታ ሆኖ ብቻ እንዲቀር አደረግ። ወደጄ እኮ አይደለም። ታውቃለህ፣ ወደ ትናንትናችን ለመለስ ሞከርኩ። አንተ ግን ልብህን አደነ። እንዴ ብርክቲ እያለቀሽ ነው እንዴ? እኔም እኮ ልጅ አይደለም መታገል ደከመኝ። ተስፋ ማድረግ ታገተኝ። በቃ ይላ ተረዳኝ። ብርክቲ በእናትሽ አታልቅሽ። አንቺ ጓደኛሽ ወት ሄዳ ነው ብቻሽን? ጥሬ እየለቀመች። አትዋሽ ብያለሁ። ለምን ዋሻለሁ? እንግዲያው መልእክት ትነግሪያታለሽ። እኮ የምን መልእክት? ይሄ ተከተማ የመጣ ኩታራ ወጓን እንድታቆም ንገሪያት። ከአቡሽዋ ነው? ኋላ ተኔ ተውራሪስ ነው አንቺው። እሷ እኮ ከእሱ ጋር ምንም ወየላትም። አውቃለሁ። ታዲያ ደርሶ መቆጣት ምን የሚሉት ነው? የእሷ አይነዋ ምንም አላማረኝም። እኮ እንዴት? ሳይከጅላት አይቀርም።
መስሎህ ነው እኮ? እንዴት? እሱን የመሰለ የከተሜ ወጣት እዛ ከሀገሩ ስንት የመሳሰለ ቆነጃጅት እያለ እዚህ መጥቶ ባላገር የሚከጅል ይመስላል? እና የኔ ደብሬ በሶ መከጀል ምን ያንሳታል አንቺው? እስኪ ተወኝ አንተው። ግን ልብህ እንዲያርፍ አንድ ነገር ልንገርህ። ምንድን ነው? ትላንት ለታ ብቻውን ቁጭ ብሎ ስልክ ሲያወጋ ሰምቼዋለሁ። እኮ ከማን ጋር? ማንነቷን እንጃ፣ ግን እዛ ያለች ወዳጁ ሳትሆን አትቀርም። የምትናገሪ ከሆነ ግልጹን ተናገሪ። ነገርኩ እኮ አውራሪስ፣ በከተሜ የፍቅር ቋንቋ ሲያወጋ ሰምቼዋለሁ። ምን እያለ? የኔ ቆንጆ ምናምን እያለ። እውነትሽን ነው? ልሙትልህ። እንደዛ ተሆነማ ከተማ የከጀላት ይኖራል ማለት ነው። እኔም ጠርጥሬ ነበር። ይቅርብህ፣ በእሷ ትናደድ ማለቴ። ቢሆንም የከተማ ጩልሌ ታስሩ ጋር መጋደም ይወዳሉ። እናማ የኔን ደብሬ ሳይከጅላት አይቀርም። ስለዚህ እንደ ጓደኛ አስጠንቅቂያት። ምን ብዬ? ፊት እንዳትሰጠው ነዋ። ደህና አንተ ወፈፌ፣ ምንም ምህም አያምረኝም። ቆይ ይሄ ነበር አይደል ሀሳብሽ? ምን ሆነሽ ነው? በዚህም በዛም ብለሽ ልጆቹን የሳይኮሎጂ ጨዋታ እንዲጫወቱ ማድረግ። ግራ እያጋባሽኝ ነው። እነማን ናቸው ልጆቹ? ዳግምና ማርክ ናቸው። ምን አደረጉሽ? የዳግምስ እሺ ይሁን ብዬ ዝም አልኩ። ጭራሽ ማርክም መልክ ሊሰራብኝ ይሞክራል እንዴ? ሜሉ ተረጋጊና የሆንሽውን ነገር ተናገሪ። አረ ልረጋጋ እንዴ? አዎ ተረጋጊ። ቆይ እንዴት ቻልሽበት ባክሽ? ምኑን? ማስመሰሉን ነው። ምንድነው የምታወሪው? ለነገሩ እኔ ነኝ ጅሏ። አንድ ሳይኮሎጂስት አግኝቼ ምናምን እያልሽ የጭንቅላት ጨዋታ ስትጫወችብኝ ዝም ያልኩሽ። ኧረ አንቺ ልጅ ግራ እያጋባሽኝ ነው። ይግባሻ። ማን ግራ ያልገባው አለ? ቆይ ይሄ ነበር አይደል ሀሳባችሁ እኮ? እኔ አንቺ ዳግምና ማርክ እኔም በሳይኮ ከጎዳችሁ በኋላ ኮንፊደንስ አጥቼ እናንተ የተሰማችሁ ስሜት እንዲሰማኝ ማድረግ ይሄ ነበር አይደል እቅዳችሁ? ኧረ በእግዚአብሔር ተረጋጊ። እኔ እኮ የልብ ጓደኛዬ ትመስይኝ ነበር። አንቺ ግን በጣም አስመሳይ ነሽ። ከዚህ በኋላ አጠገቤ እንዳትደርሽ። ቆይ ልጅቷ ምን ሆና ነው? ቢሏት ነው እንደዚህ ሆነችው? አንዴ ነው ስለ ኒንጆ ነው። ስለ እሱ እኮ ምንም የሚያገናኘኝ ነገር እንደሌለ የነገርኩ መሰለኝ። አረ ምንም የሚያገናኘ ነገር የለም። ምን ያስቃል? ሁል ጊዜ ስለ ኒንጆ ሳነሳብህ የምታሳየኝ ፊት በጣም ነው የሚያዝናናኝ። ምን አይነት ፊት አሳየው እባክህ? ይሄ የመፍራት፣ የመደንገጥ፣ የመርበትበት ብቻ በጣም ብዙ አይነት ስሜት ነው ፊት ላይ የማየው። እሱ ያንተ የተንሸዋረረ እይታ ነው። እይታ የተንሸዋረረ እንዳልሆነ በቅርቡ ማሳየው ይሆናል። እናያለን። እና ለምን ነበር የፈለከኝ? ስለ አለም ላውራክ። ተዋት። ምን አለ ልትለኝ ነው? ከሰብለ ጋር እንደተጋጨሽ ሰማሁ። ሰብለም በጣም ነው ያበላሻት። ጭራሽ ብለህ ጥላ አስተማርካት አይደል? አለም ልትሞት ነበር ያለችው እውነት ነው? እንደዛ ነገር። በምን ይጣሉት? ለዚህ ነው የመጣኸው? አዎ፣ እውነቱን ማወቅ ፈልጋለሁ። ታዲያ እኔ ጋር ከምመጣ ሂደህ ሰብለን ራሷን አትጠይቃትም? ነግራኛለች፣ ግን አላመንኳትም። ፍቅረኛ ካደለች ለምን አታምናትም? ደሞስ ለምን ብላ ትወሻለች? ያልተጠየቅከውን አታውራ። ይኸውልህ አለም ለእኔ ምክንያቱ ነግረኛለች። ምንድን ነው? አልነግርህ። ቆይ ምንድን ነው ልትደብቁኝ እየሞከራችሁ ያላችሁት? አለምም ልትነግረኝ አልፈለገችም። ምናልባት ለአንተ በማሰብ ሊሆን ይችላል። በክፋት አትየው። ችግር የለም። ክፉ ሁኑብኝና ንገሩኝ። እመነኝ ጆኒ፣ ይህንን ነገር በጭራሽ መስማት አልፈልግም። ችግር የለም ንገረኝ አልኩ አይደል? እሺ፣ ግን ደግሞ እኔ አልነግርህም። እና ታዲያ ሰብለ ራሷ እንድትነግርህ አደርጋለሁ። ምን አይነት ግንኙነት ቢኖራችሁ ነው ለእኔ አልነግርህም ያለችኝ? አንተ ንገሪው ስላልካት ብቻ የምትነግረኝ? የጥላችሁን መንስኤ ብቻ መስማቱ አይበቃህም? አይበቃኝም። አሳ ጎርጓሪ ዘንዶ ያወጣል ይባላል። እንግዲህ ማለት ከዚህ በላይ ማውራት አልፈልግም። በቃ ሂድ። አሃ፣ የዚህን ያህል ነው ማለት ነው ሚስጥራችሁ የምትደባበቁት? ትንሽ የምታገሰን ከሆነ ሚስጥር የሚባል ነገር አይኖርም። ሁሉም ነገር ይፋ ይሆናል። ምኑ ነው ይፋ የሚሆነው? አሁን ሚስጥር የሆነብህ ነገር ባትፈልገኝ ይሻላል። ይህም ወዶን ዛቻ እንደሞ ጀምር። በማይመጣ ከመጣ ዝቼ ብቻ አልተዋል። ምን ልትደበድበኝ ነው? አሃ፣ ለካ አንተ ሳትሆን በኒንጆ ነው የምታስደበድበኝ። አሁን ገባኝ ነገሩ። ትሰማለህ? ስነ ስርዓት አድርግ። በሌላ በፈለግከው ነገር ልትመጣብኝ ትችላለህ። በሰብለ ግን ቀልድ አላውቅም። ይኸውልህ አንበሴ፣ ፍቅርን በድርቅናና በጉልበት የራስህ ልታደርገው አትችልም። እሺ፣ የሰብለ ፍቅር በድርቅና አይደለም በፍላጎት ነው። ለኔ
ይኸውልሽ መሲም አትጃጀሽ። ጀግናው ይሄው ኪዱን አምጥቻታለሁ፣ ግን በጣም ፈርቻለሁ። ታዲያ ለምን ትቆሚያለሽ? ቁጭ በያ። አይ ብቆም ይሻለኛል። እንዴ ቁጭ በይ። አይደለም ቾምቢ ቁጭ በል። አይ እኔም መሄድ አለብኝ። አይ አንቺን ብቻ ነው የምፈልገው። ቾምቤ ምስጢራችን እንደተጠበቀ ነው። ለአሻንቴ ምንም ነገር አልነግረውም። በቃ እሺ፣ እኔ ልቁሰው። ቁስቁሰው። አስተያየት ውብዬ፣ ለምንድን ነው ግን የጠፋሽው? ጀግናው እባክህ እንደሱ ብላ አትጥረኝ። አሁን ለምን እንደጠፋሽና ከአሻንቲ ጋር ምን እንዳጎራበጣችሁ ሁሉንም ዘርዝረሽ ንገሪ። ቢቀርብ ይሻላል። ለምን? ምክንያቱም የምሰማው ነው ስለሚጎዳክ። ወታደር እንደነበርኩና ከስንት ሞት እንዳመለጥኩ ታውቂያለሽ አይደል? ብቻ አሁን አንቺ የምትነግሪኝ ነገር የሚያስፈራኝ የሚያስደነግጠኝ ይመስልሻል? ምናልባት አንዳንድ እውነቶች እኮ ከጥይት በላይ ሰውን የመጉዳት አቅም አላቸው። ግድ የለሽም፣ እኔ ጠንካራ ሰው ነኝ። አንቺ ብቻ እውነቱን ንገሪ። ሰላም መሲ። ሰላም። ባሮክን አይተሽዋል እንዴ? አይ አላየሁትም። ፈልጌው ነበር። ምን ነው በሰላም? ያው በሰላም ነው። የሆነ ነገር ጨርሽልኝ ብሎኝ ነበር። በቃ ፈለግ አድርጊዋ። መሲ ካልደበረሽ የሆነ ነገር ልጠይቅሽ። ምንድን ነው? ስለ ናታን። ስለ ናታን ምን? ቆይ ከናታን ጋር ምንም አይነት ግንኙነት አልነበራችሁም እንዴ? ለምን ጠየቅሽኝ? ያው ባሮክን የዚህን ያህል ለምን ጠላው ብዬ ነው። ቆይ ባሮክ መጥፎ ሰው ነው ይላል እንዴ? እንደሚሉት አይነት ልጅ ግን አይደለም። በደንብ ነው ጸባዩን ያጠናሽው። ያው ጓደኛዬ አይደል? እኔም እንዳንቺ ነው የሚሰማኝ። ምናልባት ከአንቺ ጋር ፍቅር ካለበት ብዬ ነው። ቢሆን እስካሁን ምን ይጠብቃል? ይነግረኝ ነበራ። ምናልባት ፈርቶ። ምን ያስፈራዋል? ጥያቄውን ካልተቀበልሽ እንዳያጠሽ ፈርቶ። አይ እንደዛ እንኳን አይመስለኝም። ተሳስቼ ይሆናል እንግዲህ። በቃ ባሮክን ልፈልገው። በቃ ስታገኙ እንደናፈቀኝ ንገሪኝ። እሺ? እሺ እነግርልሻለሁ። ደብሬ ግስላው እንዴት ወላ? ደግ ዋልሽ ወይ? ይመስገን። እንዴት ነሽ? ደህና ነኝ። አሃ ምን ነው ፊትሽ ወከክ አለሳ? ታዲያ ቢል ምን ችግር አለ? አሃ እሱማ ችግር የለውም። እንደው ምን አገኘ ብዬ እኮ ነው። ምንም እንዲሁ ነው። አግኝተሽ ኖሯል? ማንን? አሃ አቡሽን ነዋ። ኧረ ምን አገኘዋለሁ አንተ? እንዲሁ ደብርዬ አበይ መላኩ ፈልገው ብለው አቀበት ቦጣ ቁልቁል ቦርድ እንደው ላገኘው አልቻልኩም። ለምንድን ነው ፈልገው ያሉ? አይ ደብርዬ እንደው የአውራሪስ እየፈለገው ነው። እንደው ካገኘው የሚለቀው አይመስለኝም። እዚያ ዛፍ ስር ቁጭ ብሏል። አሃ ምን ነው? የምናውቀውን እናውቃለን፣ ብንናገር እናልቃለን አሉ። ምንድን ነው የምትቀላብድ አንተ? አሁን ገባኝ። የፊትሽ ወከክ ማለቱ አሁን ነው የገባኝ። በይ ደህና ዋይ። ይሄ ሰው ጠርጥሮኛል ማለት ነው። ምን ዕዳ ነው የገባው እናንተዬ? ለምንድን ነው ለሜላት ጀርባን የሰጣት? እሷ ነች ለዛለች። ከሁኔቷ እንዳየሁት ከሆነ እሷ ልታናገር እየሞከረች ነው። አንተ ግን ጀርባን እየሰጣት እንደሆነ ነው የተረዳሁት። እባክህ እኔ ጀርባዬን አልሰጠኋትም። እና ምንድን ነው ያደረገው? ባለፈው ነገርኩህ እኮ ለራሴ ዋጋ መስጠትና ለሚፈልጉኝና ለሚናፍቁኝ ሰዎች አቬሌብል መሆን ነው።
እንደዛ ከሆነ ታዲያ ለምን ፈልጋ ስትመጣ ለምን ትሸሻታለህ? እባክህ እሷን ፈልጋኝ አይደለም የመጣችው። እና ለምንድን ነው? እልህ ይዟት ያው አለ አይደለ ድሮ ነው የሚሰማኝን ያለ መፈለግ ስሜት እየተሰማት መሰለኝ። እንደዛ ነገር ይገርማል። ቆይ አንተ ግን ለምን ልትርቃት ፈለግ? ታውቃለህ እስከ ዛሬ ድረስ ንግግሮቿ የቁራጫት የነበረችው ጄሪ በአንድ ቃል ወደ ቦታ ያስገባች። ምን ብለህ? ምንም ያክል ጠቃሚ ብትሆን ማትፈልግበት ቦታ ከተገኘ ዋጋ ቢስ ነህ አለች። እና ይህንን ሁሉ ያለችኝ ለሜላት ቴክስት እያደረኩላት አልመለሰችልኝም ስላልኳት ብቻ እኮ ነው። አይ ጄሪ ግን ይመቻት። ፖይንቱን ነው የነገረችው እኮ። ታውቃለህ እስከ ዛሬ ለምን ቴክስቴን አልመለሽልኝም ስላት ዳግምን አይተኸዋል ነበር የምትለኝ። ልቧ ወደ አንተ እያደላና እየሄደ እንደሆነ ሲገባኝ እኔም ብዙም መቆየት አልፈለኩም። ቦታ ይለቀኩ። ሁላችንም ቦታችንን ማወቅ አለብን። ረዱ ወደኛ ነው መሰለኝ የሚመጣው። በእርግጠኝነት የሆነ ነገር ተፈጥሯል። እስኪ መስማ። ቆይ እናንተ ምን እየሆናችሁ ነው? ምን? ቆይ ልጅቷን በዚህ ልክ ኮንፊደንስ እንድታጣ ማድረጋችሁ ትክክል ነው? ምንድን ነው የምታወሪው? ቆይ ማርክ ምን ብልሃት ነው? ምንም የማልፈለግበት ቦታ መገኘት ስለማልፈልግ ራኩሽ አልኳት። አይመስለኝም። ፊቷ ሂጅ ልደግምልሽ እችላለሁ። ምንም የተናገርኩት ክፉ ነገር የለም። ቆይ እሷ ምንድን ነው እንደዚህ የሚያደርጋት? እኔ ራሴ ከእናንተ ጋር ተመሳጥሬ እኮ እየተበቀልኳት ያለ ነው እየመሰላት ያለው። ቆየ ምን በቀል? አላቅም። እኔ ግን የሆነ የገባኝ ነገር አለ። ምንድን ነው? እሷን ፍቅር ይዟት ልክ እኔ እንደሆንኩት ያደረኳት ነበር ይመሰላት። ኦኬ እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ። ያኔ እንዳሾፈች እንደዛ ነገር ነው። እንደዛ እናንተ ግን ሙድ እያዛችሁን አይደል? ይኸውልሽ የእኔ ቆንጆ፣ ለማንኛውም እዚህኛን ከምታደርቂን ሂጂና እሷን አባቢያት። ወንድሜ እባክህን ሄደን ሻይ ቡና እንድንባባል ትፈቅዳለህን? የተከበረው ወንድሜ ወይ እፈቅዳለሁ። እባክህን ተነስና ወደ ሻይ ቡናችን እንሄድ፣ እንጠጣ። ቻው እህታችን። ግባው። እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ። ያኔ እንዳሾፈች በፍቅር ቤት ታዝናንና ምንላኔ። ወይ ጣጣ! አሁን እሺ ምንድን ነው የማደርገው? እና አባቱ በህይወት አለን እንጂ? እኔ እንደሰማሁት እንደዛ ነው፣ ግን ደግሞ በጣም ታሟል። ታዲያ ይሄ ቶማስ የሚባለው ልጅ ለምንድን ነው አሻንቲን የሚፈልገው? አባታቸው በጣም ብዙ ሀብት አላቸው እና ለሁለቱም እንዲካፈለው ነው የተናዘዙላቸው። ግን ደግሞ ቶማስ ብቻውን መጠቀም ነው የፈለገው። እና አሻንቲን ሊገለው ነው? ምን እንዳሰበ አላውቅም፣ ግን ደግሞ ሊያገኘው ይፈልጋል። ምን? ጀግናው፣ ይሄ ነገር ይፈጠራል ብዬ በፍጹም አልጠበቅኩም። ግን አሁን ሁሉም ነገር ጸጽቶኛል። ትንሽ ይቅር ብዬሻለሁ። እሺ እኔማ ቁጭ አንተ ይቅር ስላልከኝ በጣም ደስ ብሎኛል። ግን አሁን እኔ መሄድ አለብኝ። የት? ወደ መጣሁበት። ለምን አትሄጂም? ለምን? ምክንያቱም የመጣሽው በአሻንቲ ነው። ለመጨረሻ ጊዜ መሄድ ካለብሽም የሚሸኝሽ አሻንቲ ነው። ግን እኮ እሱ አይኔን ማየት አይፈልግም። ግድ የለሽ ብዬ ይኸውልሽ፣ ትራስ ሲነካው የማይበርድ የማይቀዘቅዝ ነገር የለም። እና አትሄጂም ያልኩት ለዛ ነው። ይኸውልሽ እንደ አባት ቃልን የምታከብሪ ከሆነ ውብዬ ግድ የለሽም ስሚ። ያንተን ቃልማ በደንብ ነው የማከብረው። ውብዬ የምትሰሚ ከሆነ አረፈሽ ቁጭ በይ። በኋላ ምን ማድረግ እንዳለብን ተወያይተን እንጨርሳለን። ቁጭ በይ።
ደግሞ ምን ፈለግ? የሚገርም ነው። ፍራቸውንም ትተኸዋል። ደግሞ ለምንድን ነው የምፈራ? ያው እንደለመድከው እየጠበቅኩ እንዳልደበደበ ነው። ረስቼው ነበር። ለካ ኃይለኛ ነህ። እሱ በወሬ ሲሆን በተግባር ነው ማሳየው። ይኸውልህ ናታን፣ ንዴትን ለትንሽ ቀን ተወት አድርገው፣ ዱላውም ለሌላ ቀን አዘዋውርልኝ። ለምን? ምክንያቱም ነገ ለእኔ በጣም ትልቅ ቀን ነው። ሁለታችን መሆኑ ደግሞ እንገናኛለን እዛ ቦታ። ትሰማኛለህ? ይህንን ፊትን አበላሽቼልህ የተላጠ ቲማቲም አስመስየው ከዛ ፕሮግራም እንድቀር እንዳላደርግ። አሁንም ተስፋ አልቆረጥክም አይደል? አዎ፣ መቼም ቢሆን ተስፋ አልቆርጥም። አንተ ለመሲ አትገባትም። እና ማን ነው የሚሆናት? እባክህ እሱ አንተን አይመለከትም። ልገምት እስኪ። አንተ እንደምትሆናት ነው አይደል የምታስበው? አንተ ልጅ አፍህን ዝጋ። እስኪ እንደው እንድናወራ አንተም ሳትዋሽ ንገረኝ። ምንድን ነው የምነግርህ? መሲን ትወዳታለህ አይደለ? ለምን አልወዳትም? ይሄ እህቴ ወንድሜ በምትላት ሽፋን ሳይሆን አለ አይደል? ታፈቅራታለህ? አንተ ልጅ አፍህን እንዳላጣምምልህ። በደንብ እረዳሃለሁ። እኔ እንድተውልህ የምትፈልገው ስለምታፈቅራት ነው አይደለ? አንተ ልጅ ስትዘላብር ሰው እንዳይሰማ። ማንም ምንም ነገር አይሰማም። አሁን እውነቱን ንገረኝ። መሲን ታፈቅራታለህ? ታፈቅራት? ቆይ እናንተ ሰዎች እንዴት ነው የምታስቡት? ወንድም እህቱን ያፈቅራል? አያፈቅርም። መጀመሪያ እኮ አፈቅራታለሁ ተውልኝ ብትለኝ ተረድቼ ተውልህ ነበር። ተውልኝ ስልህ ብትዋት ኖሮ አታፈቅራትም ነበር ማለት ነው። ያው እኔም ከዚህ በፊት በፍቅር ስለተጎዳው ተውልኝ ብትለኝ እሺ ብዬ ተውልህ ነበር። ትሰማኛለህ? እኔ እንድታዝንልኝ አልፈልግም። ከዚህ በፊት እንደ እህቴ ማየት ጓደኛ ነበረችኝ። እሷም ተወደኝ ነበር እና ከዛማ ፍቅረኛ ይዛ ስትርቀኝ ፍቅር እንደሆነ ገባኝ። አልመልሳት ነገር የሰውናለች። የኔ ግን ይለያል። በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል። አንተ ልጅ ምን ለማለት እየሞከርክ ነው? ይኸውልህ ናታን፣ ዋናው ሀሳብ እኮ ገብቶሃል። የምታፈቅራት ከሆነ ንገረኝ። አሁንም ጊዜ አለ። እኔም ከልቤ እሰማሃለሁ። ምንድን ነው የምነግርህ? ያው እኔም ያየሁትን ስቃይ ማንም እንዲህ አልፈልግም። አሁን ለመጨረሻ ጊዜ ልጠይቅህ፣ ታፈቅራታለህ? አታፈቅራትም? እወዳታለሁ። ካላፈቀርካት አላፈቅራትም በለኝ፣ ውስጤም ሰላም ያገኝ። አላፈቅራትም። ደስ ይላል። አሁን በነፃነት ፍቅሬ ላጣጥም። ከነገ በኋላ ራሱ ወደ ቤት ባትሄድ በጣም ደስ ይለኝ ነበር። ምን ልትሆን? ያው ፍቅረኛሞች የሚሆኑትን ነው። ትሰማኛለህ? ከትዳር በፊት ከንፈረውን እንኳን ብስም እገድልሃለሁ። አንተ ማን ስለሆንክ ነው ፍቅረኛ እንዳልስማት የምከለክል? ይኸውልህ እሱን አንተ ከንፈሯን ሳሙና ያኔ ማንነቴን አሳያለሁ። እደፋለሁ። እስኪ ድፋኝ። ላሳይክ። ናታን እጄ ናታን አንተ ውሻ